ከቆየም ቢሆን ስለ አዶናይ የሆነ ነገር ልበላችሁ። አም ሶሪ ስለ ድምጼ እንቅልፍ ላይ ስለነበርኩኝ ነውና ብዙ ሰው እየተቀባበለው ነው የአዶናይን ቪዲዮ ሚዲያ ላይም ጨምሮ ማለት ነውና አንዳንድ ሰዎችን በጣም ታዘብኳቸው። የሚገርማችሁ ነገር እንኳን አይደለም እነሱ ተደብቀው ያደረጉት ነገር ይቅርና ጭራሽ የማያውቁት ነገር ነው የሚመስለው እሱ በገሃድ ዓለም ስለወጣው ማለት ነው። እና የኛ ልጆች ኢንተርናሽናል ትምህርት ቤት ነው የሚማሩትና የሚያስደነግጥ ነገር ያውቃሉ፣ ይሰማሉ፣ ያውቃሉ። ትምህርት ቤት ውስጥ ብዙ ነገር እናያለን፣ እንሰማለን። ግን እግዚአብሔር ወይ ጠብቅልን ልጆቻችንን፣ እግዚአብሔር በደሙ ይሸፍናቸው እየተባባልን እኛ ወላጆች እያወራን ዝም እንላለን። እድሜያቸው አይደለም ብለን ግን እድሜያቸው በሆነው ልክ ደግሞ የሚጠቅማቸውንና የማይጠቅማቸውን ነገር እያስረዳን እንሄዳለን ማለት ነው። አዶናይ ዲፕሬሽን ላይ በነበረበት ጊዜ ብዙ ነገር አደረገ፣ ብዙ ነገር ተናገረ ምናምን ተባለና ይሄ ልጅ ነቃ። አሁን ወጣ፣ ጎበዝ ሆነ፣ በጣም ጠንካራ ልጅ ሆነ፣ በቃ ፌመስ ሆነ፣ ሰው ይወደዋል። ስለዚህ ሀይ ለምንድን ነው ጣት የሚቀሰርበት? ይሄ ልጅ እኮ በቃ ቆንጅዬ ወጣት ጎበዝ፣ ሌሎቹ እሱ በገባበት ነገር ውስጥ ገብተው እዛው እንዳይቀሩ ምክንያት ሆነና ተናገረ ነው። እኔ በነገራችን ላይ ማለት ነው አም አግሪ ዊዝ ሂም፣ የምሬን ነው ማወራችሁ። በጣም ጀግና፣ በቃ እኔ ልጄ አድጎ ምናምን እንደሱ ነው እንዲሆን የምፈልገው። በጣም ኮንፊደንስ አለው። ልትረግጡት አትሞክሩ። በጣም ጎበዝ ነው። እንደ እናት ወንድ ልጆች እንዳላት እናት እኔ ከአዶናይ ጎን ነኝ። በጣም ነው ሞድህ። ቀጥልበት። እግዚአብሔር ምስክሬ ነው። ጀግና ነህ። ወጥተሃል፣ አምልጠሃል። ማንኛውም ሰው እንኳን በእኛ እድሜ ያለው ምን በየቤቱ በር ዘግቶ ማን ምን እንደሚያደርግ እኮ የምናውቀው ነገር ነው። ከኛ እድሜ አልፎ ልጆቻችንን ኢንተርናሽናል ትምህርት ቤት የምናስተምር ወላጆች እናውቀዋለን። ልጆቻችን በምን መንገድ እያለፉ እኛም ምን ያህል ሰፈር እያደረግን እንደሆነ እናውቀዋለን። ስለዚህ ሰው ላይ ጣት መቀሰራችሁን አቁሙና ልጆቻችሁን አስመልጡ፣ እናንተም አምልጡ። አዶናይ ግን በርታ የኔ ጀግና፣ በቃ ወደፊት ቀጥል። እግዚአብሔር ምስክሬ ነው። በጣም ነው የምወድህ እንዴ። በስመ አብ